ጤና ይስጥልኝ ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። እየተዋጋን ያለነው ጦርነት በኢመደበኛ አደረጃጀት የተደራጁ ኢፍትሐዊ ጦርነት ከሚያደርጉ ቡድኖች ጋር በመሆኑ ፈተናዎችን በመጋፈጥና በድል በማጠናቀቅ በሀገራችን ሰላም እንዲሰፍን እንተጋለን ሲሉ ጀኔራል ጌታቸው ጉዲና ገለጹ። አንጃው የህወሓት አመራሮች የወርቅ ንግድን ጦርነት ውስጥ ሆነው በራሱ የሚሰሩና ሰውን በሰውነቱ የሚሸጡ አደገኛ የጥፋት ኃይል መሆናቸውን አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው የህወሓትን ምስጢር ዘርግፈዋል። በዝርዝር እንመለስበታለን። የጎንደርን ህዝብ ሲያምስና ሲያስጨንቅ የነበረው ጸዳሉ ደስ የተባለ የጽንፈኛው አመራር ሙሉ ታጣቂውንና ትጥቁን በመያዝ ደቡብ ጎንደር አካባቢ ላለው ጀግናዊ ሀገር መከላከያ ሰራዊት እጅን ሰጥቷል። ከውጭ ዶናልድ ትራምፕ በስደተኝነት የሚቀበሏቸው የመጀመሪያው የነጭ ደቡብ አፍሪካውያን ቡድን ወደ አሜሪካ አቀና። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህን አይነቶችን ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሚዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ነው። ታላቅ የምስራች የትንሣኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97 ሺህ ብር ሲሸጥ የነበረው ወደ 78 ሺህ ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430 ሺህ ብር ጀምሮ፣ ባለ 2 መኝታ ከ620 ሺህ ብር ጀምሮ፣ ባለ 3 መኝታ ከ750 ሺህ ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይኬሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። በቅድሚያ የአፍሪካ ህብረት በአህጉሪቷ ሰላምና ደህንነት ለማረጋገጥ በርካታ ዲፕሎማሲያዊ ጥረቶችን እያከናወነ እንደሚገኝ አስታወቀም። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ባለፉት 5 ወራት ህብረቱ ያከናወናቸውን ስራዎች እንዲሁም የተቋሙን የትኩረት አቅጣጫዎችና ግቦች በተመለከተ በሰጡት መግለጫ ግጭቶች በንግግር እንዲፈቱ ህብረቱ ጥረቶችን ሲያደርግ መቆየቱን አነስተዋል። ላብነትም በሶማሊያ ሰላምና ደህንነትን ለማረጋገጥ ከሶማሊያ ፕሬዚዳንት ሐሰን ሼክ መሐመድ እና ሌሎች ባለድርሻ አካላት እንዲሁም በሶማሊያ ከተሰማራ የአፍሪካ ህብረት የሶማሊያ ድጋፍና መረጋጋት ተልዕኮ አውሶም ጋር ምክክር መደረጉን አስታውሷል። በደቡብ ሱዳን ፕሬዚዳንት ሳልቫኪር እና ምክትላቸው ሪክ ማቻር መካከል የተፈጠረውን ውጥረት ለማርገብ ህብረቱ በጅባ ተገኝቶ በሁለቱ መሪዎች መካከል ቀደም ሲል የተደረሰውን የሁለትዮሽ ስምምነት ተፈጻሚ እንዲሆን መጠየቁን ተናግረዋል። በሱዳን በንጹሐን ዜጎች ላይ የደረሰውን ጉዳት ለመቀነስና የተፈጠረውን ቀውስ ለማርገብ የሰላም ጥረት ይደረገ እንደሆነም አመላክቷል። በተጨማሪም በዲሞክራቲክ ሪፐብሊክ ኮንጎ ከሚንቀሳቀሰው የኤም23 ታጣቂ ቡድን ጋር በተያያዘ በሩዋንዳና በኮንጎ መካከል የተፈጠረውን ውጥረት እንዲረግብ ህብረቱ ከሁለቱ ሀገራት መሪዎች ጋር መመከሩን አንስቷል። ሰላምና ጸጥታ ስራዎች በተጨማሪ ህብረቱ ቀጠናዊ ኢኒሼቲቮችን ለማጠናከር ከኢጋድ፣ ሳዲክ፣ ኢኮዋስ እና ኮሜሳ ከመሳሰሉ ቀጠናዊ ተቋማት ጋር በትብብር እየሰራ እንደሚገኝ አመላክቷል። ህብረቱ ከተለያዩ ዓለም አቀፍ ተቋማት ጋር እየሰራ እንደሚገኝ ጠቅሰው ከዓለም አቀፍ ተቋማት ጋር የሚደረገው ትብብር እንደሚያጠናከር ዛሬ በሰጠው መግለጫም አስታውቀዋል። በአማራ ክልል ከሰብአዊ መብት አያያዝ አንጻር የታዩ ለውጦች ተጠናክረው ሊቀጥሉ እንደሚገባ በሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አሳሰበም። የምክር ቤቱ ቋሚ ኮሚቴ በክልሉ የዲሞክራሲ ተቋማትን የስራ እንቅስቃሴ በመቃኘት ከሚመለከታቸው አካላት ጋር ውይይት አካሂዷል። የቋሚ ኮሚቴው አባላት በዛሬው ዕለት በኢትዮጵያ ሰብአዊ መብት ኮሚሽን የባህር ዳር ጽሕፈት ቤትን የስራ እንቅስቃሴ ከጎበኙ በኋላ ከሚመለከታቸው የስራ ኃላፊዎችና ባለሙያዎች ጋር ውይይት አድርገዋል። የቋሚ ኮሚቴው ቡድን መሪ አቶ ተመስገን አምባቸው በክልሉ ከሰብአዊ መብት አያያዝ አንጻር የታዩ ለውጦች ተጠናክረው ሊቀጥሉ እንደሚገባ አነስተዋል። ከለውጡ በኋላ በተለይም የዲሞክራሲና የሚዲያ ተቋማት ነጻና ገለልተኛ ሆነው እንዲሰሩ በመንግስት ግልጽ አቋም ተይዞ የተሰራ መሆኑን አንስተው በዚህም ተጨባጭ ውጤት ተገኝቷል ብሏል። በዚህ ረገድ በኮሚሽኑ የባህር ዳር ጽሕፈት ቤት የስራ እንቅስቃሴ ጥሩ ማሳያ መሆኑን ተጠናክሮ መቀጠል እንዳለበት አስገንዝበው የምክር ቤቱ ድጋፍም እንደማይለይ አረጋግጧል። በኢትዮጵያ የሰብአዊ መብት ኮሚሽን የባህር ዳር ጽሕፈት ቤት ኃላፊ አቶ አለባቸው ብርሃኑ በሰብአዊ መብት አያያዝና ጥበቃ ዙሪያ
በልዩ ትኩረት የተሰራ ስለመሆኑም አንስተዋል። በበጀት ዓመቱ እስካሁን የተከናወኑ ተግባራትን በተመለከተም ለቋሚ ኮሚቴውን በስፋት አብራርተዋል። በማረሚያ ቤቶች፣ በፖሊስ ጣቢያዎችና በጊዜያዊ ማቆያዎች የዜጎች የሰብአዊ መብት አያያዝ ላይ ጥሩ የሚባል ለውጦች መኖራቸውን አንስተው በተጠናከረ መልኩ የሚቀጥል መሆኑን አረጋግጠዋል። የቋሚ ኮሚቴው አባላት በቀጣዮች ቀናት ሌሎች የዲሞክራሲ ተቋማትን እንደሚመለከቱ ይጠበቃል። ኢትዮጵያ የተገበረችውን የማክሮ ኢኮኖሚ ሪፎርም ዋና ዓላማ ለውጭ ቀጥታ ኢንቨስትመንት ምቹና ተወዳዳሪ ምህዳር መፍጠር መሆኑን የብሔራዊ ባንክ ገዢ ማሞ ምህረቱ አስገነዘቡ። በኢትዮጵያ ኢንቨስት ያድርጉ 2025 የቢዝነስ ፎረም ላይ አቶ ማሞ እንዳሉት የተሟሉ ማክሮ ኢኮኖሚ ሪፎርም ዓላማ ኢንቨስትመንትን መደገፍ እንዲሁም ተወዳዳሪ የውጭ ቀጥታ ኢንቨስትመንትን ምህዳር መፍጠር ነው ብሏል። ይህም በውስጡ በርካታ ፕሮግራሞችን መያዙን ገልጸው የፕሮግራሙ ዋና አካልም የገንዘብ ፖሊሲን ከማዘመን ጋር የተያያዘ ነው ማለታቸውም ተዘግቧል። ሪፎርሙ ተግዳሮቶችን በተሻለ ሁኔታ መፍታት የሚያስችል ሆኖ መዘጋጀቱና ኢንቨስተሮችንም ገቢ ማመንጨት የሚያስችላቸው ስለመሆኑ አስረድቷል። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ብሌኔ ስዩም በበኩላቸው ኢትዮጵያ ግዙፍ የታዳሽ ኃይል ባለቤት መሆኗን አንስተው በቀጠናው ቁልፍ ተዋናይ ሆና መቀጠሏን ተናግሯል። ባለፉት 7 ዓመታት መንግስት ኢንቨስትመንትን ለመሳብና ዘላቂ እድገት ለማምጣት ወሳኝ እርምጃዎች መውሰድንም ጠቅሷል። በግብርና፣ በማኑፋክቸሪንግ፣ በማዕድን፣ በቱሪዝምና በዲጂታል ኢኮኖሚ ውስጥ እድሎችን ማስፋትና የሚያካትቱ ቁልፍ ተግባራት ማከናወናቸውም ነው ያነሱት። ከዚህም ቀደም የኢትዮጵያ ኢኮኖሚ በአብዛኛው ለውጭ ባለሀብቶች ዝግ ሆኖ መቆየቱን የተናገሩት ደግሞ የፍትህ ሚኒስትር ሀና ሪያ ስላሴ ናቸው። ባለፉት የለውጥ ዓመታት በርካታ አዳዲስ አሰራሮችን በመዘርጋት ወሳኝ እርምጃ መወሰድን አውስተው በተሻሻለው የኢንቨስትመንት ህግን በርካታ ዘርፎች ለውጭ ኢንቨስተሮች ክፍት መደረጋቸውን አስረድተዋል። ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ ግንቦት 5ና 6 ቀን 2017 ዓ.ም በአዲስ አበባ እንደሚካሄድ የኢትዮጵያ የሃይማኖት ተቋማት ጉባኤ አስታወቀ። ጉባኤው ከጂ20 ኢንተርፌዝ ፎረም ከአፍሪካ ህብረትና በአፍሪካ ህብረት ስር ከሚገኙ የተለያዩ ተቋማት ጋር በመተባበር የተዘጋጀ ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች፣ ዓለም አቀፍ የሃይማኖት መሪዎች፣ ምሁራን፣ በአህጉር አቀፍና ዓለም አቀፍ ደረጃ የሚገኙ መንግስታዊና መንግስታዊ ያልሆኑ ተቋማት መሪዎችና ሌሎችም ይሳተፉበታል። እንዲሁም ከተለያዩ የዓለም ሀገራት ከ80 በላይ የሚሆኑ የእምነት ተቋማት መሪዎች፣ የባህል መሪዎች፣ ተጽዕኖ ፈጣሪ ግለሰቦችና ምሁራን በጉባኤው ለመሳተፍ አዲስ አበባ እየገቡ ነው። ጉባኤው በተባበሩት መንግስታት ዘላቂ የልማት ግቦች፣ በአፍሪካ ህብረት አጀንዳ 2063 እና በቀጣይ መስከረም በደቡብ አፍሪካ በሚካሄደው 2025 የቡድን 20 አባል ሀገራት የመሪዎች ጉባኤ ላይ ያተኩራል። እንዲሁም በሰላም ግንባታ፣ በሰብአዊ መብት ጥበቃ፣ በአየር ንብረት ለውጥ፣ በተፈጥሮ ሀብት ጥበቃ፣ በትምህርትና ሌሎች የልማት አጀንዳዎች ዙሪያ በመምከር ለቡድን 20 አባል ሀገራት ምክረ ሀሳብ እንደሚያቀርብም ተጠቁሟል። የጉባኤው ተሳታፊዎች የኢትዮጵያን የሃይማኖት መከባበርና የአብሮነት ልምድ እንደሚቀስሙና በመዲናዋ እየተከናወኑ የሚገኙ የልማት ስራዎችን፣ ታሪካዊ ቦታዎች እንደሚጎበኙ የኢትዮጵያ የሃይማኖት ተቋማት ጉባኤ መረጃ ጠቁመዋል። በድሬዳዋ የድል ጮራ ሆስፒታል የጤና ባለሙያዎች ለህብረተሰብ ተገቢውን የሕክምና አገልግሎት ከመስጠት በዘለለ ህይወት ስለመታደግ ዛሬም ደም ለግሷል። ዛሬ በድል ጮራ ሪፈራል ሆስፒታል ተገኝተው ደም የለገሱት ከአስተዳደሩ ከሁሉም የመንግስት ጤና ተቋማት የተውጣጡ የጤና ባለሙያዎች መሆናቸው ታውቋል። የጤና ባለሙያዎቹ በወቅቱ እንደተናገሩት በሙያቸው ህብረተሰቡን በማገልገል ጤናማና አምራች ዜጋ የመፍጠር ተልዕኳቸውን ለማሳካት በቁርጠኝነት እየሰሩ ነው። የጤና መኮንኑ ቢያልፈው ዘውዴ ለኢዜአ እንደተናገሩት በሙያ ቸው ህሙማን ከመታደግ ባለፈ በበጎ ፍቃድ ደም በተደጋጋሚ በመለገስ ህይወትን ለመታደግ የድርሻቸውን እየተወጡ ነው። በወሊድ ወቅት እናቶችና ህጻናት በደም እጦት እንዳይቸገሩ ለማስቻል የእኛም ደም መሰረታዊ ሚና ይጫወታል ብሏል። ሌላኛው የጤና ባለሙያ ክሊኒካል ነርስ አብዮት አስራት በበኩላቸው በገጠርና በከተማ የምንገኝ የጤና ባለሙያዎች ያስተማረን ህብረተሰብ ጤና ለመጠበቅ በትኩረት እየሰራ እንገኛለን ሲሉ ተናግሯል። ከዚህ ጎን ለጎን በደም እጥረት ህይወት እንዳይጠፋ ደም እየለገስ እንገኛለን ያሉት የጤና ባለሙያው ጤናማና አምራች ዜጋ የመፍጠርን ተልዕኮ ለማሳካት ሌት ተቀን እየተጉ መሆኑን ገልጿል። ደም በመለገስ መርሃ ግብር ላይ የተገኙት የድሬዳዋ አስተዳደር ጤና ቢሮ ምክትል ኃላፊ አቶ ዩሱፍ ሰይድ በአስተዳደሩ የሚገኙ የጤና ባለሙያዎች በሙያቸው ህብረተሰቡን በቁርጠኝነት እያገለግሉ መሆናቸውን ተናግረዋል። የጤና ባለሙያዎቹ ይህንን ተልዕኮ ለማሳካት ኃላፊነታቸውን በቁርጠኝነት ከመወጣት በተጨማሪ ደማቸው በመለገስ ለህብረተሰቡ አለኝታ መሆናቸውን በተግባር አረጋግጠዋል ብሏል። የጤና ባለሙያዎች ላደረጉት በጎ ተግባርም ምስጋናቸውን አቅርበዋል። በአማራ ክልል የዳኝነትና የፍትህ አካላት ትብብር በመጠናከር የፍትህ አገልግሎት አሰጣጥ የተሻሻለ መምጣቱን የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንተ አግደው ገለጹ።
የክልሉ የዳኝነት የፍትህ አካላት የትብብር መድረክ ማስተባበሪያ ጽህፈት ቤት የ2017 ዓ.ም የ9 ወራት እቅድ አፈጻጸም ሪፖርት ገምግሟል። የፍርድ ቤቱ ፕሬዝዳንት አቶ አለም አንተ አግደው በግምገማ መድረኩ ላይ እንደገለጹት የተቋማቱ ቅንጅታዊ አሰራር በመጠናከሩ ቀልጣፋና ውጤታማ የፍትህ አገልግሎት አሰጣጥ እየተፈጠረ ነው ብሏል። በአጭር ጊዜ ውስጥ ተቋማት ፍትህን ተደራሽ፣ ግልጽነትና ጥያቄነትን የሰፈነበት በማድረግ በኩል አመርቂ ውጤት ማስመዝገብ ችሏል ሲሉም ተናግሯል። በርከት ያሉ የህግ ማዕቀፎችን በማጽደቅ የሪፎርም ስራዎችን እና ሌሎች ተግባራትን በማከናወን የተመዘገቡን ውጤታማ ስራ በቀሪ ወራትም ተጠናክሮ ይቀጥላል ብሏል። የክልሉ ፖሊስ ኮሚሽን ኮሚሽነር ዘላለም መንግስት የበኩላቸው በትብብር ማዕቀፍ ውስጥ የተጀመረው ቅንጅታዊ አሰራር የክልሉን ሰላም፣ ዘላቂና ምርታዊ ለውጥ የሚታይበት ማድረጉንም ተናግሯል። በክልሉና በዞን ደረጃ ተጀምሮ ውጤት እያመጣ ያለው የዳኝነት የፍትህ አካላት የትብብር መድረክ በቀጣይ እስከ ወረዳ የሚዘልቅ መሆኑንም ገልጿል። የክልሉ ማረሚያ ቤቶች ኮሚሽን ኮሚሽነር ሀብታሙ ሲሳይ ቀደም ሲል የፍትህ ተቋማት በጋራ በመስራት ውጤት ከማምጣት ይልቅ በመገፋፋት ይስተዋል እንደነበር አስታውሰው አሁን ላይ ተቀራርበውና ተባብረው የመስራት ልምዶች እየዳበሩ ነው ብሏል። የፍትህ አገልግሎት ተግባራትን ቀልጣፋና ውጤታማ በሆነ አግባብ ማከናወን በመቻሉም ታራሚዎች በወቅቱ የፍርድ ውሳኔ እንዲያገኙ ምቹ መደላድል የተፈጠረ መሆኑን አንስተዋል። የትብብር መድረኩ የክልሉን ጠቅላይ ፍርድ ቤት፣ ፖሊስ ኮሚሽን፣ የማረሚያ ቤቶች ኮሚሽንና ፍትህ ቢሮን በአባልነት የያዘ መሆኑም ተመላክተዋል። ይህ ዜና በቀጥታ የሚተላለፍላችሁ ከመሀል ሚዲያ ነው። ዜናዎቻችን ይቀጥላሉ። እየተዋጋን ያለው ጦርነት በኢመደበኛ አደራጀት የተደራጀ ኢፍትሐዊ ጦርነት ከሚያደርጉ ቡድኖች ጋር በመሆኑ ፈተናዎችን በመጋፈጥና በድል በማጠናቀቅ በሀገራችን ሰላም እንዲሰፍን እንተጋለን ሲሉ ጀነራል ጌታቸው ጉዲና ገለጹ። ጀነራል መኮንኑ በማዕከላዊ ዕዝ ግቤ ማሰልጠኛ ማዕከልና ጋምቤላ ማሰልጠኛ ማዕከል ስልጠናቸውን እየተከታተሉ ላሉ ስልታዊና ታክቲካዊ አመራሮች የመስክ ስልጠና በማጠቃለል መልእክት አስተላልፈዋል። ውጫዊ ኃይሎች እነሱ የሚፈልጓት ኢትዮጵያ እንድትገነባና ሲፈልጉ የሚያፈራርሷት ሀገር እንድትሆን ኢፍትሐዊ በሆነ መንገድ ለማዳከም ሲሰሩ ቆይተዋል ያሉት ጀነራል ጌታቸው ጉዲና ሰራዊታችን ሀገሩን ለማሻገርና ህዝብን ከአደጋ ለማዳን የሚያደርገውን ጦርነት ፍትሐዊ ጦርነት ሲሆን የሰራዊቱን ግንባር ቀደም ተልዕኮ መሆኑን አስረድቷል። ከጦርነቱ እድገት ጋር ተያይዞ ውስብስብ ግዳጆችን የፈጸመ የመጣ ጀግና ሰራዊት መገንባቱን የገለጹት ጀነራል መኮንኑ ዘመኑ የደረሰባቸው የቴክኖሎጂ ውጤቶችን በማቅረብና በማስታጠቅ እየተቃጡብን ያሉ ኢመደበኛ ጦርነቶች በአነስተኛ ኪሳራን ማጠናቀቅ እንደ ተቋም ትኩረት ተሰጥቶ የተሰራበት ነው ብሏል። ማዕከላዊ ዕዝ በተሰማራባቸው የግዳጅ ቀጠና አመርቂ ድሎችን በማስመዝገብ በጠላት ላይ የበላይነቱን አረጋግጧል ያሉት ጀነራል ጌታቸው ጉዲና ጥንካሬዎችን በማቀብ የሸኔን የሽብር ቡድን በመጠራረግ ቀጣይ ተልዕኮውን በድል በማጠናቀቅ የሀገር ዋልታ ሆኖ መቀጠል ይጠበቅበታል በማለት መልእክታቸውን አስተላልፈዋል። የጽናት ተምሳሌት የነጻነት ጋሻ በሚል መሪ ቃል የተከበረው 47ኛው የምዕራብ ዕዝ የምስረታ ክብረ በዓል በሰላምና በስኬት መጠናቀቁን የበዓሉን አከባበር በማስመልከት መግለጫ የሰጡት የዕዙ አዛዥ ሌተናል ጀነራል መሰለ መሰረት ተናግሯል። በዓሉ የዕዙን አንጋፋነትን በሚያወሱ ጀግንነቱን በሚዘክሩና ለቀጣይ ትውልድ ለማስተላለፍ በሚያስችሉ የተለያዩ ዝግጅቶች ተከብሮ በስኬትና በሰላም መጠናቀቁንም ገልጿል። የዕዙን ታሪክ ለመዳሰስ የተለያዩ መዛግብትን የተቋሙንና ሀገራዊ ሙዚየምና ቤተ መዛግብቶች የዕዙ አባል የነበሩና አሁንም በተቋሙ እያገለገሉ ያሉ አመራሮችን በዋቢነት ለመጠቀም እንደተቻለም ተናግሯል። ሰራዊታችን በሀገር ውስጥና በውጭ ሀገራት የሚሰጡትን ግዳጆች በታላቅ ጀግንነትና ጽናት በመወጣት ዓለም ያወቀው ቢሆንም በየጊዜው የሚሰሩ አስደናቂ ጀብዶች፣ ገድልና የሰራዊቱን ውሎች በአግባቡ ሰንዶ ከማስቀመጥ አንጻር ያሉ ክፍተቶችን ለመቅረፍ የተጀመሩት እንቅስቃሴዎች ተጠናክረው ሊቀጥሉ እንደሚገባም ጠቁመዋል። ለበዓሉ ስኬት የጦር ኃይሎች የጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ ሚናን ከፍተኛ እንደነበር የገለጹት ጀነራል መኮንኑ የተቋሙ ክፍሎች አመራሮች፣ የዕዙ አመራር አባላት እና የሲቪል ሰራተኞች ከግዳጃቸው ጎን ለጎን ላደረጉት ድጋፍ አመስግነዋል። በተጨማሪም ለበዓሉ አከባበር ድጋፍ ላደረጉ የኦሮሚያ፣ የአማራ፣ የቤንሻንጉል ጉሙዝ ክልል መስተዳድሮች፣ የምዕራብ ወለጋ ዞን፣ የነቀምቴ ከተማ አስተዳደር፣ የአካባቢ ማህበረሰብና ተቋማት ላደረጉት ያልተቋረጠ ድጋፍ አመስግነዋል። 47ኛው የምዕራብ ዕዝ የምስረታ የመዝገቢያ ስነስርዓት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የክልል ርዕሰ መስተዳድሮች፣ የፌዴራል ክልል የስራ ኃላፊዎች፣ የሰራዊቱ ከፍተኛ አመራሮች፣ የከተማው ነዋሪዎች በተገኙበት በነቀምቴ ከተማ በሚገኘው ወለጋ ስቴዲየም በታላቅ ድምቀት መከበሩ ይታወሳል። ምዕራብ ዕዝ ፈተናን በፈተኑ ትንታግ ልጆቹ እየተመካ የኢትዮጵያን ሉዓላዊነት ለማረጋገጥ የትላንቱ ሳይረሳ የአሁኑን እያደረጀ ነገን በብሩህ ተስፋ በመመልከት የሕዝብ ልጅነቱን እያስመሰከረ
መጓዙን ቀጥሏል። አላችሁ የምዕራብ ዕዝ ጀግናው አሃድ ኦፊሰሮችና አባላት በሙሉ እንኳን አደረሳችሁ፣ እንኳን አደረሰን ማለት ፈልጋለሁ። እውነት ለመናገር ምዕራብ ዕዝ ከራስ በላይ ለህዝብ የሚል ነው። ከራስ በላይ ሉዓላዊነት የሚል ነው። ምዕራብ ዕዝን የሚገልጸው በማንኛውም የመሬት ጸባይ መዋጋት ነው። የችግር ቀን ደራሽ ፈርጣማው የሀገር ክንድ መሆኑን ያስመሰክረ ብርቱ የጦር ክፍል ነው ማለት ይቻላል። የምዕራቡ ጀንበር ጋሻ መጠሪያችን ከራስ በፊት ለህዝብ ታሪካዊ ዕዝ የ47ኛው ዓመት የምስረታ በዓል እንኳን በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። ለዚህ ስኬት ለዚህ በዓል እንኳን አደረሳችሁ። የሚያኮራ ስራ የሰራ ዕዝ ነው። በዚህ ውስጥም ጀግኖች ሴቶች እንዳሉ ጀግንነቱ የሚፈልቀው ከጠንካራ ስነ ልቦናዊ ዝግጁነቱ ነው እና የዚህ ጀግና ዕዝ አባል መገኘት እድለኝነት ነው። ሊገልጾት ማልችለው ደስታና ኩራት ነው የሚሰማኝ። ምዕራብ ዕዝ አመራርና አባላት እንዲሁም ለሲቪል ሰራተኛ ውጪም በግዳጅ ላይ የሚገኝ በሀገር ውስጥም በግዳጅ ላይ ለሚገኝ እንኳን ለልደታችሁ ቀን የድልና የልደት በዓላችሁ እንኳን አደረሳችሁ። እግዚአብሔር ይጠብቃችሁ ያኖራችሁ። እንወዳችኋለን። ምዕራቦች እንኳን ደስ አላችሁ። በማንኛውም ጊዜ ከጎናችሁ ነን። ጀግኖች የምዕራብ ዕዝ አመራርና የሰራዊት አባላት የ47 ዓመት የልፋትም የመስዋዕትነትም ውጤት ምዕራብ ዕዝን እንድትወለድና እንድትገኝ ያደረገ ስለሆነ እንኳን ለ47ኛው በዓል አደረሳችሁ አደረሰን። ወደፊትም ታላላቅ ድሎችን ለማስመዝገብ ቃላችሁን የምታድሱበት ሆነላችሁ። በድጋሚ ለ47ኛ የምስረታ በዓላችሁ መላው አባላትና አመራሩ ሰላም አደረሳችሁ። የሚቀጥለው የሥራ ዘመናችን የስኬት የሰላምና የብልጽግና እንዲሆንልን እመኛለሁ። መጨረሻም በዓላችሁ ያማረ የሰመረ የተሳካ እንዲሆን እመኛለሁ። መልካም በዓል። የምዕራቡ ጀንበር ጋሻ መጠሪያችን ከራስ በፊት ለመላው የምዕራብ ዕዝ አመራርና አባላት እንኳን ለ47ኛ ዓመት ምስረታ ክብረ በዓል እንኳን በሰላም አደረሳችሁ አደረሰ። በዓሉም የሰላም የጤና የስኬት ጎዳና እንዲሆንላችሁ እመኛለሁ። እንደ መከላከያ ሰራዊትም እንኳን ደስ አላችሁ እላለሁ። የ47ኛ ዓመት የምስረታ በዓል ለማክበር እየተዘጋጃችሁ ያለ የሰራዊት ክፍልም እንኳን ለዚህ ቀን አደረሳችሁ። የምዕራቡ ጀንበር ጋሻ መጠሪያችን ከራስ በፊት የምዕራብ ዕዝ በሙሉ እንኳን ለ47ኛ ዓመት ለመስረታ በዓል እንኳን በሰላም አደረሳችሁ። የሀገራችንን ሉዓላዊነት ለማስከበር ከፍተኛ ሚና እንደምንጫወት ተስፋ አደርጋለሁ። እንኳን አደረሰን እንኳን አደረሳችሁ ማለት ፈልጋለሁ። እንኳን ለመስረታው በዓል አደረሳችሁ። የምዕራቡ ጀንበር ጋሻ መጠሪያችን ጽንፈኛውን የሸኔ ኃይል በመመከት የህዝቦችን አንድነት በመጠበቅ የኢትዮጵያን ቀጣይነት በማረጋገጥ ከማንም በላይ አይተኬ ሚና የተጫወተ አስደናቂ ክፍል ጋሻ የተቋም ምሰሶ ጠንካራ ሰላም ጠባቂ የምንመካበት ሰራዊት ስለሆነ እንኳን አደረሰው እንላለን። የተቋም ምሰሶ በጀግንነት በእግሩ በርካታ ኪሎ ሜትሮችን አቋርጦ ጭምር ክልላችንን ከመፍረስ የታደገ የሀገራችን የመከላከያ ሰራዊት አካል ምዕራብ ዕዝ ጀግናው የምዕራብ ዕዝ ወደ ኋላ ሳይ ይህን ጦርነት እንዲያሸንፍ አድርጓል። በጀግንነት ደምቋል ታሪኩን አድሶ ለዚህ ታላቁ ህዳሴ ግድብ በዚህ ደረጃ ለመድረሱ የምዕራብ ዕዝ ተጫወተው ሚና
ከታላቁ ህዳሴ ግድብ ታሪክ ጋር ተቆራኝቶ የሚቀመጥ ነው ማለት ነው። እንኳን ለ47ኛው የምዕራብ ዕዝ የምስረታ በዓል እንኳን አደረሳችሁ ለማለት እፈልጋለሁ። እንኮራባቸዋለን። ጀግኖቻችን ናችሁ። እንኳን አደረሳችሁ። የምዕራቡ ጀንበር በሀገር ለሚከሰቱ አደጋዎች ከውስጥም ከውጭም ለሚቃጡት ሁሉ ሲቪል አስተዳደርም፣ ፖሊስም፣ ሚሊሻም፣ ሃይማኖት መሪም፣ ፓስተርም፣ ቄስም፣ ሼክም ምንም ሆኖሳል። ይሄን የምዕራብ ዕዝ ታሪክ ጠብቃችሁ ለሚቀጥለው ትውልድ ማስተላለፍ አለባችሁ። እንኳን አደረሳችሁ ለማለት ፈልጋለሁ። ምዕራብ ዕዝ ጋሻ በድል ተሻጋሪ ምዕራብ ዕዝ ጋሻ ደማቅ ጀብዱ ሰሪ። በአማራ ክልል ሰላምና ልማት ወዳዱን የደቡብ ጎንደርን ህዝብ ሲያምስ እና ሲያስጨንቅ የነበረው ጽዳሉ ደሴ የተባለ የጽንፈኛው አመራር ሙሉ ታጣቂውንና ትጥቁን በመያዝ ደቡብ ጎንደር አካባቢ ላለው ጀግናዊ ሀገር መከላከያ ሰራዊት እጅን መስጠቱ ተሰማ። በጎንደር ጽንፈኛው ፋኖና በጎጃም ጽንፈኛው ፋኖ አመራሮች መካከል ከሰሞኑ ስልጣን ይገባኛል በሚል በተፈጠረ ቀውስ እርስ በርስ ለመገዳደል ቀጠሮ ይዘው እንደነበር ይታወሳል። ይህ ተከትሎም በየትኛውም አካባቢ የጽንፈኛው ፋኖ አደረጃጀት የሚባል የለም የሚል መልእክት ጎንደር በሚገኘው ቡድን በኩል መግለጫ ተሰጥቶ ነበር። በዚህ የተነሳ አንድነት ፈጠርን በሚል ፕሮፓጋንዳ ህዝቡን ለማደናገር ቢሞክሩም ሰላም ወዳዱ የአማራ ህዝብ ቀድሞ ስለተረዳቸው በውጊያ የሚፈታ ችግርም ሆነ ጥያቄ የለም በማለት ተደጋጋሚ ሰላም ጥሪ በማድረጉ ከላይ የተጠቀሱት እንዳሉ ሆኖ ተሾመ አበባውና ቆራጡ የተባሉ እጃቸውን ለመስጠት በሂደት ላይ መሆናቸው ታውቋል። እጃቸውን የሰጡት ጸዳሉ ደሴና አባላቱ ኢትዮጵያን በማዋረድ አማራውን አኮስሰው የጎንደር ህዝብን ለማዋረድ ከሚሰራው የህወሓት ተላላኪ ህብረት የለንም በማለት የትህነግን እቅድ አክሽፏል። በዚህ ምንም አይነት ጥያቄም በሰላማዊ መንገድ መጠየቅና መሞገት ይሻለናል በሚል ታጣቂዎቹ የሰላም መንገድ መምረጣቸውና ህዝባቸውንም ለመካስ ዝግጁ መሆናቸውን ምንጮች ገልጸዋል። በመስዋዕትነት እያሳበቡ ሌት ተቀን የሐሰት ፕሮፓጋንዳቸውን ወደ ህዝብ የሚረጩ የህወሓት አመራሮች መስዋዕት የሆኑለት አንዳችም ህዝብ የለም ሲሉ አቶ ጌታቸው ረዳ ተናገሩ። ቀድሞውንም ወደ ጦርነት የሚያስገባ ምንም አይነት ምክንያት ሳይኖረው የመከላከያ ሰራዊት የሰሜን እዝን በተኛበት ጥቃት የፈጸመው የህወሓት ቡድን ወደፊት አልሄድ ያሉ አባላቱን ከኋላ በጥይት ይረሽናቸው እንደነበር የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዚዳንትና የአሁኑ ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ተናግሯል። ሚኒስትሩ አቶ ጌታቸው ረዳ ከፋና ብሮድካስቲንግ ኮርፖሬት ጋር ባደረጉት ቆይታ ጾታዊ ጥቃትን እንደ ጦር መሳሪያ የተጠቀሙ የአንጃ ቡድን አባላት አሉ ሲሉ ተናግሯል። እነዚህ አንጃ የህወሓት አመራሮች የወርቅ ንግድን ጦርነት ውስጥ ሆነው በራሱ የሚሰሩና ሰውን በሰውነቱ የሚሸጡ እንደነበሩ አቶ ጌታቸው ተናግሯል። እነዚህ አካላት ከፕሪቶሪያ ስምምነት በኋላ ለህግ እንዲቀርቡ ለ2 ዓመታት ያህል ሂደት የነበረ ጉዳይ እንደነበርም አውስተዋል። እነ ጀነራል ምግበይ ራሳቸው እንደ ጀግና የሚቆጥሩት የትግራይ ወጣት በከፈለ መስዋዕትነት እንጂ ምንም ለጀግንነት የሚያበቃ ተግባር አልነበራቸውም። እንደውም እሳቸውን ጨምሮ በወንጀል የተነከሩ አመራሮች ናቸው ሲሉም ተናግሯል። ውጊያ የትግራይ ውስጥ ለማድረግና የትግራይ ወጣትን ዳግም በማስገባት የዓለም አቀፍ ማህበረሰቡን ትኩረት ለመሳብ እንቅስቃሴ ሲያደርጉ ነበር ያሉት አቶ ጌታቸው ረዳም ውጊያን እየመሩ በኤክስካቫተር ማዕድን እያወጡ የሚሸጡ ወጣቱን በእሳት እያስበሉ ህይወታቸውን የሚመሩ እንደነበሩም ገልጿል። በጥፋታቸው ልክ እርምጃ እንዲወሰድ እንቅስቃሴ ብናደርግም በወቅቱ የእሳቸው ምክትልና የአሁኑ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጀኔራል ታደሰ ወረደን ጭምር ሳይቀር እንዳስቸገራቸው በነበራቸው ቆይታ አብራርተዋል። ኢትዮጵያውያን ስደተኞች ከጅቡቲ ለመውጣት የ3 ወራት ጊዜ እንዲሰጣቸው ጥያቄ ቀረበም። በጅቡቲ የሚኖሩ ሰነድ አልባ ኢትዮጵያውያን ሀገሪቱን ለቀው ለመውጣት የ3 ወር ጊዜ እንዲሰጣቸው ይፋዊ ጥያቄ መቅረቡን በጅቡቲ ያለው የኢትዮጵያ ኮሚኒቲና የሃይማኖት አባቶች ህብረት በጋራ መጠየቁ ምንጮች ገልጿል። አንድ የህብረቱ አባል የሆኑ አባት እንደተናገሩት በእነዚህ አካላት እየተደረገ ያለው ሽምግልና በዜጎች ላይ እንግልትና የመብት ጥሰት እንዳይፈጸም አስተዋጽኦ አድርጓል ብሏል። የህብረቱ አባል ሰነድ አልባ ዜጎች ከሀገሪቱ ለቀው ይወጡ የሚለውን ነገር በሽምግልና ተይዞ ዜጎቻችንን ህጋዊ ነዋሪዎች ለማድረግ ፓስፖርት እንዲያገኙ ለማስቻል ቪዛም እንዲሰጣቸው ቀደም ሲል የተሰጠው የ1 ወር ቀነ ገደብ ወደ 3 ወራት እንዲራዘም ነው የጠየቅነው ብሏል። ይህን ጥያቄ ለሀገሪቱ ፕሬዚደንት ጽህፈት ቤት፣ ለሀገር ውስጥ ጉዳይ ሚኒስቴር እና ለውጭ ጉዳይ ሚኒስቴር በደብዳቤ አቅርበናል። ዜጎቻችን በቂ ዝግጅት አድርገው ከሀገር እንዲወጡ አሊያም ህጋዊ እንዲሆኑ ቀኑ ይራዘምላቸው ብለናል ብሏል። እኛ ወንድሞቻችሁ ነን፣ እናንተም ወንድሞቻችን ናችሁ። የሁለት ሀገር አንድ ህዝብ ነን። እኛም ልዩነት የለንም። ይህን ከግምት አስገብታችሁ የትናንቱን ታሪክ የነገውንም ጉዞዋችን ተመልክታችሁ መፍትሄ ስጡን። ጅቡቲ እና ኢትዮጵያ የሚለያዩ ሀገራት አይደሉም። የእኛ ዜጎች እዚህ ጫና እንደሚፈጥሩ
አብዛኛው ዜጎችንም በህገወጥ ነዋሪ እንደሆኑ እናውቃለን ሲሉም ተናግሯል። የጅቡቲ ባለስልጣናትም ጥያቄያችንን ተገንዝበው ምላሽ እንደሚሰጡን ነግረውናል። ነገር ግን በምክር ቤት የተላለፈው ውሳኔ ስለሆነ አሁንም ውሳኔውን መለወጥ የሚችለው ምክር ቤት ነው ብሎናል። ነገር ግን ተረድተናቸዋል ሲሉ ለጥያቄያቸው በጎ ምላሽ እንደሰጧቸው ተናግሯል። በዚህ ሽምግልና ስራችን የተረጋጋ ነገር እንዲኖር አድርገናል። ፖሊሶች ቤት ለቤት እየገቡ ሁከት እንዳይፈጥሩ፣ በቤት ውስጥ ሰው እንዳይይዙ አድርገናል። ከዚህ ተግባር እንዲታቀቡም አስችለናል ብለዋል። መንገድ ላይ የሚያገኙትን ሰው ካልሆነ በስተቀር ስራ ላይ ያለውን ሰው እንዳይነኩብን ጠይቀን ሰምተውናል። በልመና ነው ይህንን ያስረዳናቸው። እኛ የሃይማኖት አባቶች ነን፣ መሸምገል ነው የምንችለው ሲሉም ተናግረዋል። ማክሰኞ ዕለት ደግሞ ጋዞችን ለማናገር ወደ ድሬዳዋ እንመጣለን። በዚህ ሽምግልና መሳተፍ ያለባቸውን የጅቡቲን መንግስት ማሳመን የሚችሉ ጋዞች ወይም የሀገር ሽማግሌዎችን በድሬዳዋ እናነጋግራለን። እነዚህ ጓዞች እንደዚህ አይነት ሁኔታ ሲያጋጥም በራሳቸው ህግ ያስተካክሉታል። ጓዞችን ወደ ሀገሪቱ መንግስት በሽምግልና ለመላክ ነው እየሰራን ያለ ነው ሲሉም ተናግረዋል። የእኛ ሽምግልና ከየትኛው መንገድ የተሻለ ሆኗል፣ ተሳክቶልናልም። ሰነድ አልባ ዜጎቻችን ህገወጦች ናቸው ሲሉን ህገወጥ ሰውነትም የለም ህገወጥ አካሄድ እንጂ ብለን ተከራክረናል ብለዋል። ሰውነት ህጋዊ ነው፣ ጉዞ ነው ህገወጡ። በደስታቸው ጊዜ ከየትኛውንም አይነት ተከታይ ጋር አብረን ነበርን። አሁን ሲያዝኑ ሲያለቅሱ ቆመን ማየት አንችልም። እኛ የሃይማኖት አባቶች ነን ብለናቸዋል። በካቢኔ ውስጥ ያሉት የመንግስት ኃላፊዎች በሀሳቦቻችንም ተስማምተዋል ሲሉ ምንጮች ገልጸዋል። ሰላምን ለማረጋገጥ በሚሰራው ስራ ዜጎች የጎላ ሚና እንዳላቸው ተገንዝበው ኃላፊነታቸውን በአግባቡ እንዲወጡ የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንቶ አሳሰቡ። በክልሉ ማህበረሰቡን የሰላም ባለቤት ለማድረግ ያለመ ውይይቶች ተደራሽ ያልነበሩበትን ጨምሮ በተለያዩ አካባቢዎች በስፋት የተካሄዱ መሆናቸውን ኃላፊው ተናግሯል። የውይይቶች ተሳታፊዎችም የግጭት አክሳሪነት አነስተው ህግ የማስከበር ስራ እንዲጠናከር መጠየቃቸውንና ለዚህም አስፈላጊውን ድጋፍ እንደሚያደርጉም ማረጋገጣቸውን ተናግሯል። የተስተጓጎሉ አገልግሎቶች ወደ ቀድመ ተግባራቸው እንዲመለሱላቸው ለማድረግ ከመንግስት ጎን እንደሚቆሙም ገልጾልናል ብሏል። የልማት ስራዎችን በፍጥነት ለማጠናቀቅ የተጠናከረ ክትትል ይደረግ መሆኑን የጠቀሱት ኃላፊው ከፍተኛ አመራሮች ወደ ቀበሌዎች ወርደው ከማህበረሰቡ ጋር ውይይት እያደረጉ መሆኑን አነስቷል። የክልሉ መንግስት የሰላም በሮች አሁንም ክፍት መሆናቸውን በመገንዘብ በእድሉ መጠቀም እንደሚገባ አስገንዝበው ከዚህ ውጭ ላሉ እንቅስቃሴዎች ግን ማህበረሰቡን በማሳተፍ ህግ የማስከበር ስራው ተጠናክሮ ይቀጥላል ብለዋል። የዜጎችን ዓለም አቀፍ ተወዳዳሪነት ለማሳደግ ኢትዮጵያ በነጻ እንዲቀርብ ያደረገችው የኮደርስን ስልጠና ከፍተኛ የውጭ ምንዛሪ የሚጠይቅ መሆኑና የኢኖቬሽንና ቴክኖሎጂ ሚኒስቴር አማካሪ ዶክተር አብዮት ባዩ አስገነዘቡ። የ5 ሚሊዮን የኢትዮጵያን ኮደርስ ፕሮግራሞች ወጣቶች የዲጂታል ክህሎት ኑሯቸው በዲጂታል ኢኮኖሚ ውስጥ ትርጉም ያለው ተሳትፎ እንዲያደርጉ ያስችላል ብለዋል። አማካሪም የሚሰጡ ስልጠናዎችን በፕሮግራሚንግ፣ በዳታ ሳይንስና በአርቲፊሻል ኢንቴሊጀንስ ላይ የሚያተኩሩ መሆናቸውን አብራርተዋል። በተለያዩ የስራ መስኮች አዳዲስ እድሎችን ለመፍጠር አሁን እየተሰሩ ያሉ ስራዎችን በዲጂታል ለመደገፍ እና ተወዳዳሪ ለመሆን ስልጠናው እንደሚያግዝም ተናግሯል። እነዚህን ስልጠናዎች ግለሰቦች በውጭ ምንዛሪ ክፍያ በመፈጸም የሚያገኟቸው መሆናቸውን ገልጸው ይህ ለአብዛኛው የሀገራችን ወጣት አዳጋች መሆኑን በመገንዘብ መንግስት በነጻ ማቅረቡን አስታውቋል። ኢትዮጵያውያን ወጣቶችም እድሉን በነጻ እንዲጠቀሙ ጥሪ ቀርበዋል። ከ1.7 ሚሊዮን ብር በላይ ከተለያዩ ደንበኞች እውቅና ውጪ ወስደዋል የተባለ ግለሰብ በጽኑ እስራት እና በገንዘብ ተቀጣ። የቅጣት ውሳኔውን ያሳለፈው ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ከፍተኛ የሙስና ጉዳዮች ወንጀል ችሎት ነው። ተከሳሽ ሚካኤል ታዬ በቀለ በአዋሽ ባንክ አክሲዮን ማህበር መሳለሚያ ቅርንጫፍ የደንበኞች አገልግሎት መኮንን ሆኖ በሚሰራበት ወቅት ተገቢ ያልሆነ ብልጽግና ለራሱ ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ የተሰጠውን ኃላፊነት በግልጽ ተግባር ያለ አግባብ በመገልገል የባንክ ብራንች ኦፕሬሽንና ካሽ ማኔጅመንት ፕሮሲጀር ማኑዋል አንቀጽ 6 እና አንቀጽ 7.5 ንዑስ አንቀጽ 1 ሀ ለና ሐመር ኋ ላይ የተዘረዘሩትን በመጣስ ከባንኩ ደንበኞች እውቅና ውጪ የደንበኞችን ፊርማ አስመስሎ በመፈረም እና ደንበኞችን አጭበርብሮ እንዲፈርሙለት በማድረግ ቋሚ ደንበኞች በባንኩ መመሪያ መሰረት መታወቂያ እንዲያቀርቡ ስለማይገደዱ የገንዘብ ማስተላለፊያ ፎርሙ ላይ ሬጉላር ከስተመር ኦር ኖን ቱ ሚ የሚል ጽሁፍ መጻፉን በክስ መዝገቡ ላይ ተጠቅሷል። እንዲሁም ከእሱ በተመሳሳይ የስራ መደብ ላይ የሚገኙትን የባንኩን ሰራተኞች ደንበኞቹ ወረፋ ስለሆነባቸው የወጪ ማዘዣው ላይ እና የማስተላለፊያ ፎርሙ ላይ ፈርመው እንዲሄዱ ማድረጉም በክሱ ተመላክቷል። ተከሳሹ ከባንኩ ደንበኞች እውቅና ውጪ 1,781,316 ብር ከ25 ሳንቲም ወጪ ማድረጉ ወደ ሌላ አካውንት ካስተላለፈ በኋላ ወደ ቴሌብር እና ሞባይል ባንኪንግ በመላክ መውሰዱ እንዲሁም ያስወሰደ መሆኑን ተብራርቷል።
በዚህ መሰረት የሙስና ወንጀሎች ለመደንገግ የወጣውን አዋጅ ቁጥር 881/2007 አንቀጽ 9 ንዑስ አንቀጽ 1 ሀና 2 ላይ የተመለከተውን ድንጋጌ በመተላለፍ በፈጸመው ስልጣን ያላግባብ መገልገል ከባድ የሙስና ወንጀል ጥፋተኛ የተባለ ሲሆን በ5 ዓመት ጽኑ እስራትና በ4000 ብር የገንዘብ መቀጮ እንዲቀጣ ተወስኖበታል። በዘንድሮ 12ኛ ክፍል ሀገር አቀፍ ፈተና 608,000 ተማሪዎች ፈተናውን እንደሚወስዱ የትምህርት ምዘናና ፈተናዎች አገልግሎት አሳወቀም። ከሰኔ 3 ከሐምሌ 8 ቀን 2017 ዓ.ም የሚሰጡ ሀገር አቀፍ ፈተና ላይ 608,000 ተማሪዎች ይቀመጣሉ ተብሎ ነው የሚጠበቀው። ፈተናውን በወረቀትና በበይነ መረብ ይሰጣል። ፈተናውን በወረቀት የሚወስዱ ተማሪዎች እንደቀደሙት ዓመታት ሁሉ ሙሉ በሙሉ ወደ ዩኒቨርሲቲዎች ገብተው ይወስዳሉ። ፈተናውን በበይነ መረብ የሚወስዱት ደግሞ በዩኒቨርሲቲዎች፣ በመንግስትና በግል ትምህርት ቤቶች፣ በጤናና መምህራን ማሰልጠኛ ኮሌጆች፣ በቴክኒክና ሙያ ኮሌጆች ውስጥ ባሉ ኮምፒውተሮች ይፈተናሉ። ተማሪዎቹ ግቢ ማድረስ ሳይጠበቅባቸው ከቤታቸው እየተመላለሱ ነው ፈተናውን የሚወስዱት። በበይነ መረብ የሚሰጠው ፈተና በሁለት ዙር ሲሆን ይህም የሆነው በበይነ መረብ የሚፈተን አቅምን እና የተፈታኝ ተማሪዎች ቁጥር ለመጨመር እንዲሁም ያለውን የመሰረተ ልማት አቅም ለማሳደግ እንደሆነ የትምህርት ምዘናና ፈተናዎች አገልግሎት ተናግሯል። ታላቅ የምስራች! የትንሣኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97,000 ብር ሲሸጥ የነበረው ወደ 78,000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430,000 ብር ጀምሮ፣ ባለ 2 መኝታ ከ620,000 ብር ጀምሮ፣ ባለ 3 መኝታ ከ750,000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይኬሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። የዜናው ቀጣይ የሚተላልፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። ዶናልድ ትራምፕ በስደተኝነት የሚቀበሏቸው የመጀመሪያው የነጭ ደቡብ አፍሪካውያን ቡድን ወደ አሜሪካ አቀና። በቡድኑ ውስጥ 49 ነጭ ደቡብ አፍሪካውያን ይገኙበታል። ትናንት እሁድ ከጆሃንስበርግ የተነሱት ነጭ ደቡብ አፍሪካውያን ዛሬ ሰኞ ዋሽንግተን ዲሲ ያርፋሉ። ከዚያም ወደ ቴክሳስ ይጓዛሉ ተብሏል። አሜሪካ ከተቀረው ዓለም የስደተኞችን ጥያቄ ላለመቀበል ወስና ሀብታም ነጭ ደቡብ አፍሪካውያንን እንደ ስደተኛ ለመቀበል መፍቀዷ ያለውን ተቃርኖ ትችት ቀርቦበታል። አፍሪካነርስ በመባል የሚታወቁት በደቡብ አፍሪካ የሚኖሩ ነጭ ዜጎችን አሜሪካ በስደተኝነት ልትቀበል መሆኑን ደቡብ አፍሪካ መተችቷ ይታወሳል። በደቡብ አፍሪካና አሜሪካ መካከል ያለው ግንኙነት ውጥረት ውስጥ ከገባ ወራት ተቆጥሯል። ባለፈው የካቲት ወር ትራምፕ አፍሪካነርስ በደቡብ አፍሪካ ውስጥ የዘር መድሎ ሰለባ ናቸው ብለው የተናገሩ ሲሆን እነዚህ ነጭ ደቡብ አፍሪካውያን ወደ አሜሪካ መጥተው መኖር የሚያስችላቸውን ውሳኔ አሳልፈዋል። ደቡብ አፍሪካ የነጮችን መሬት ያለ ካሳ ነጥቃለች ሲልም የትራምፕ አስተዳደር ከሷል። ደቡብ አፍሪካ ይህንን አስተባብላለች። በአሜሪካ የደቡብ አፍሪካ አምባሳደር ኢብራሂም ራስወል ከአሜሪካ መባረራቸው ይታወሳል። ነጭ አፍሪካውያን ወደ አሜሪካ ገብተው የሚኖሩበትን መንገድ ማመቻቸት ዶናልድ ትራምፕ ቅድሚያ የሚሰጡት ጉዳይ መሆኑን መገለጹን ተከትሎ የደቡብ አፍሪካ የውጭ ጉዳይ ሚኒስትር ባወጣው መግለጫ አሜሪካ በፖለቲካ ምክንያት የምትፈጽመው ይህ ድርጊት የደቡብ አፍሪካን ህገ መንግስታዊ የዲሞክራሲ ስርዓትን የናቀ ነው ብሏል። የደቡብ አፍሪካው መንግስት ወደ አሜሪካ መሄድ የሚፈልጉ ሰዎችን እንደሚያስቆም ገልጾም በዚህ ሂደት ወደ አሜሪካ የሚወሰዱት ግለሰቦች የወንጀል ክስ ያለባቸው አለመሆናቸውን መረጋገጥ እንዳለበትም አሳስቧል። ነጭ ደቡብ አፍሪካውያን መድሎ ደርሶባቸዋል የሚለውን ክስ ግን የደቡብ አፍሪካ መንግስት አጣጥሎታል። በእርሻ አካባቢዎች በሚደርሱ ጥቃቶች ነጮች በተለየ ሁኔታ ኢላማ አለመደረጋቸውንም አክሏል። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ከዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።